ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። የኤርትራ መንግስት ከሰሞኑ የአማራ ብሔራዊ ንቅናቄ አብን የሀገሪቱን ሉዓላዊነትና የግዛት አንድነት በተመለከተ ይፋ ላደረገው መግለጫ ወይንም አቋም ምላሽ ሰጥቷል። የኤርትራ መንግስት በማስታወቂያ ሚኒስትሩ በኩል ለአማራ ብሔራዊ ንቅናቄ እንደዚሁም ለሌሎች ፖለቲከኞች ይፋ ያደረገውን መግለጫ በጥንቅራችን ተሰማላችሁ። ከጥቂት ቀናት በፊት የባህር ዳርነትን በተመለከተ ከግብጽ ጋር ስምምነት እንደፈረመች የሚነገርላት ጅቡቲ በኢትዮጵያ ዜጎች ላይ እየተከተለች የሚገኘው ፖሊሲ በርካታ ኢትዮጵያንን እያበሳጨ ይገኛል። ጅቡቲ በሀገሪቱ የሚገኙ ኢትዮጵያንን ለማስወጣት እየሄደችበት የሚገኘው ርቀት ፖለቲካን የተባለ ሲሆን በሀገሪቱ ትወጣላችሁ የተባሉ ዜጎችም በከፍተኛ ጭንቀት ላይ ይገኛሉ ተብሏል። ለመሆኑ ጅቡቲ በኢትዮጵያና በኢትዮጵያውያን ላይ ፊቷን ለማዞር ምክንያት የሆናት ጉዳይ ምንድነው? የጥንቅራችን ሌላኛው ትኩረት ይሆናል። የኢትዮጵያን የቡና ምርት ወደ አሜሪካ በመላክ ቁጥር 1 መሆን የፈለገ ኩባንያ ከአሜሪካ ካሊፎርኒያ ወደ አዲስ አበባ ባለፉት ጥቂት ቀናት በመግባት ቢሮ መክፈቱ ተሰምቷል። ይህ ኩባንያ የሰነቀው ዓላማ ምንድነው? በወፍ በረር የምንቃኝ ይሆናል። አሰብ ወደብን በተመለከተ የኤርትራ መንግስት ከሰሞኑ ወደ አሰብ ወደብ አንድ ልዩ ስብስብ አስተማርቷል ተብሏል። በኤርትራ መንግስት ወደ አሰብ የተሰማራው ኃይል ምንድነው? ዓላማውስ ምን ይመስላል? የጥንቅራችን ትኩረት ይሆናል። እንደተለመደው ያረመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚው ጉዳያችን እናምራችሁ። የኤርትራ መንግስት የአማራ ብሔራዊ ንቅናቄ ወይንም አብን ከሰሞኑ አስቸኳይ ጉባኤ አድርጎ ኤርትራን በተመለከተ ያወጣው መግለጫ በይፋ አጣጥሎታል። የኤርትራ መንግስት በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል ባወጣው መግለጫ የማይታለፍ ቀይ መስመራችን እየተረገጠ ነው ሲል የአብንና የሌሎች ፖለቲካ ፓርቲዎችን መግለጫ በይፋ አጣጥለዋል። ለመሆኑ የኤርትራ መንግስት ያስቆጣው የአማራ ብሔራዊ ንቅናቄ አብን መግለጫ ምን ይመስላል? በጥቂቱ እናገራቸው። በዶክተር በለጠ ሞላ የሚመራው አብን ኤርትራን በተመለከተ ባወጣው መግለጫ የኢሳያስ አፈወርቂን ስርዓት ሻዕቢያ ሲል ይጠራዋል። ሻዕቢያ ከፍጥረት ጀምሮ ከአማራ ህዝብ ብሎም ከኢትዮጵያዊ የፖለቲካ ማህበረሰብ ልውና አንጻር በበጎ ሊመዘገብለት የሚያስችል ታሪክ የለውም ሲልም ይተቸዋል። አብን ሲቀጥል አሁን ላይ በአማራ ክልል እንደዚሁም በኦሮሚያ ክልል አንዳንድ አካባቢዎች የሚስተዋለውን የጸጥታ ችግር ለማባባስ ከሚሰሩ ኃይሎች ጋር የአጋርነት ዝንባሌ እንዳለው መረጃዎች የሚያሳዩ ሲሆን የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በአገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት የሚሰራ በመሆኑ ሁሉም ኢትዮጵያዊ አጥብቆ ሊያወግዘውና ሊታገለው ይገባል ሲል ሞግቶ ነበር። ኢትዮጵያ በተዳከመችበት ዘመን ሻዕቢያና ወያኔ የመሩ የጣምራ መንግስታት የፖለቲካ መድረኩን በተቆጣጠሩበት ጊዜ በተናጠል ስምምነትና በሁለትዮሽ መመሳጠር በሽግግር መንግስት ወቅት የተገንጣይነትን አጀንዳ የኢትዮጵያ ህዝብ ባልተሳተፈበት በቀላሉ እንዲያሳካ ተደርጓልም ሲል የኤርትራ የመገንጠል ጥያቄ ከኢትዮጵያ ህዝብ እውቅና ውጭ እንደሆነ አብን ሞግቶ ነበር። ከዚህ ጋር በተያያዘ አብን ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑ በላይ ኢትዮጵያ ሀገራችን ታሪካዊ ይዞታዋ ከሆነው የባህር በር የተገፋችበት የሸፍጥ አካሄድም እንደገና ይፋና ቀዳሚ ሀገር አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት እጠይቃለሁ ሲል ሞግቶ ነበር። አብን በዚያ መግለጫው ሻዕቢያ ሲል የጠራው የኤርትራ መንግስት የኢትዮጵያና የቀጠናው መልክዓ ፖለቲካዊንም ጂኦፖለቲክስ ጉዳዮች ከሰላማዊ ውይይትና ድርድር ይልቅ በግጭትና በጦርነት ብቻ መፈታት አለባቸው የሚል ኃላፊነት የጎደለውና አውዳሚ ሆነ ባል እንዲሰራፋ ግንባር ቀደም ሚና ሲጫወት ቆይቷልም ሲል ከሶታል። ኤርትራም ሀገር ከሆነች በኋላ ይህን አመለካከት በፊት አውራሪነት የሚያራምድ አለመሆኑ በአጠቃላይም በህዝቦችና በሀገራቱ መካከል ከፍታዊ አማካኝና ከትብብር ይልቅ ተናጥላዊ ጥቅምን በሴራና በኃይል የማስፈጸም እንቅስቃሴ ውስጥ ገብቶ በዛው የቀረ ኃይል ስለመሆኑ ዓለም ያወቀው ሀቅ ሆኗል ሲል የአማራ ብሔራዊ ንቅናቄ ወይም አብን የኤርትራ መንግስት በጽኑ ተችቶት ነበር። ይህን መግለጫ ተከትለው የኤርትራ መንግስት ለአብን ተከታዩ ምላሽ ሰጥቷል። ምላሹን የሰጡት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ናቸው። የማነ ገብረ መስቀል በኤክስ ገጻቸው ላይ እንደተለመደው በሰጡት ምላሽ የጎረቤት ሀገርን ግዛት የመቆጣጠር ፍላጎታቸው ቀይ መስመር ነው ሲሉ ሞግተዋል። የቀይ መስመራችንን እየረገጡ ነው ሲሉ የከሷቸው የኢትዮጵያ ፖለቲከኞችንና ከሰሞኑ የኤርትራን የመገንጠል ጥያቄ በተመለከተ የአቋም መግለጫ የሰጠውን የአማራ ብሔራዊ ንቅናቄን ነው። የኤርትራ መንግስት ቃል አቀባዩ የማነ አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብ ወይንም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ የሞገቱበትን ጽሑፍ ለጥፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት ሀገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት እንደዚሁም ሌላ ጊዜ ደግሞ ታሪካዊ ወይንም ህጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት ትችታቸውን አሰምተዋል። ቃል አቀባዩ አክለውም የአይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ነው በይፋ ሲወቅሱ የታዩት። ጅቡቲ ከሰሞኑ በቀን ቢያንስ 1000 የሚሆኑ ኢትዮጵያውያንን ከሀገሯ እያስወጣች ስለመሆኑ ተሰምተዋል። የዚህ ውሳኔ መነሻ ምክንያቱ ፖለቲካዊ እንደሆነ በጅቡቲ የተቆጡ የኢትዮጵያ ፖለቲከኞች እየገለጹ ይገኛሉ። ከጥቂት ሳምንታት በፊት ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር የባህር ዳርነት ስምምነት እንደፈረመች የተነገረላት ጅቡቲ በኢትዮጵያ ዜጎች ላይ ብዙዎችን ያስቆጣ ፖሊሲ እየተከተለች ትገኛለች።
ትገኛለች። እንደ ዶክተር አበባው ምናዬ ገለጻ ከሆነ ሀገሪቷ በቅዷ መሰረት በሺዎች የሚቆጠሩትን ስደተኞች ጨክና ታባረር እንደሆነ የምናይ ይሆናል። በቅዷ ገፍታ ከሄደችበት በእርሷም ላይ የሚያስከትለው መዘዝ እጅግ ከበድ ያለ ነው ሲሉ ተናግረዋል። የጅቡቲ መንግስት በሀገሩ የሚገኙ የውጭ ሀገር ዜጎች በአንድ ወር ጊዜ ውስጥ በፍቃዳቸው ለቀው እንደወጡ ካልሆነ ግን በግዳጅ እንደሚባረሩ ይፋ ማድረጉ ይታወሳል። ሰነድ አልባ የሆኑ የውጭ ሀገር ዜጎች ሀገሪቱን ለቀው እንደወጡ የተሰጣቸው ቀነ ገደብም በነገው ዕለት ቅዳሜ የሚጠናቀቅ ይሆናል። የመንግስታዊ ትዕዛዝ ያተኮረው በእኛ ላይ ነው የሚሉት በዚያች ሀገር የሚኖሩ ኢትዮጵያን ስደተኞች በበኩላቸው በአጭር ጊዜ ውስጥ መውጣት ስለማንችል ተጨንቀናል ሲሉ ይፋ አድርገዋል። ከዚያም አልፈው የመንግስትን እርዳታም እየጠየቁ ይገኛሉ። በአዲስ አበባ ዩኒቨርሲቲ የማህበረሰብ ሳይኮሎጂ መምህርና የፍልሰትና የስደት ጥናት ማዕከል አስተባባሪ ዶክተር አበባው ምናዬ ይህ የጅቡቲ እቅድ ፖለቲካ ይዘት እንዳለው ገልጸው ወደ ተግባር ከተሸጋገረ ለእርሷም እጅግ ከበድ ያለ መዘዝ ያስከትላል ባይ ናቸው። ዶክተር አበባው ጉዳዩ ጂኦፖለቲካ ነው፣ መፍታት ያለበትም በውይይት ነው ብለዋል። ብዙ ጊዜ እንደምናየው እንደዚህ አይነት ውሳኔ የሀገራት ፖለቲካ ግንኙነት ነጸብራቅ ነው። ዲፕሎማሲያዊ ግንኙነቶች በሰዎች ፍልሰት ላይ ከፍተኛ ተጽዕኖ አላቸው። መልካም ግንኙነት ሲኖርህ የሌላ ሀገር ዜጎችን ትንከባከባለህ። አሉታዊ ግንኙነት ሲኖር ደግሞ የሌላውን ሀገር ዜጋ ታስወጣለህ። የጅቡቲም አንዱ ምክንያት ይሄ ሊሆን ይችላል ሲሉ ሙያዊ ምልከታቸውን አስቀምጠዋል ዶክተር አበባው ምናዬ። ሁለተኛ ምክንያት በእርሳቸው አገላለጽ በሱዳን በኩል ያለው የፍልሰትና የስደት በር አሁንም እንዳለ ቢሆንም በርካታ ችግር ገጥሞታል። ስለሆነም ከኢትዮጵያ የሚነሱ ፍልሰተኞች ወደ ጅቡቲ መስመር አቅጣጫ ቀይረዋል። ይህ መስመር እጅግ በጣም ተጨናንቋል። አሁን ከሌሎቹ በበለጠ መልኩም በርካታ ሰው እየፈለሰበት ይገኛል። ይህም በፍልሰተኞች ፍሰት ጅቡቲን ሊያስመራት ይችላል። ነገር ግን አሁን ጅቡቲ ወጡልኝ ያለቻቸው ያለችው ነባር ፍልሰተኞችን ነው፣ አዳዲሶችን አይደለም። ይህ ደግሞ ነገሩን የበለጠ ፖለቲካዊ ያደርጓል ባይ ናቸው። ለመሆኑ የዚህ ፖለቲካ ምክንያት ምንድን ነው? ዶክተር አበባው ምላሽ አላቸው። የኢትዮጵያ የወደብ አማራጮችን መፈለግና በጅቡቲ ወደቦች ላይ ጥገኛ ላለመሆን የሚደረገው ጥረት አስደነግጣታል። ኢትዮጵያ ደግሞ አማራጮችን እያፈላለገች ትገኛለች። ከኢትዮጵያ እጅግ በጣም ከፍተኛ ገቢ ሲያገኝ የነበር ሀገር ኢትዮጵያ የሌሎች ሀገራት ወደቦችን ለመጠቀም ስታማትር ይደነግጣል። ለአብነት ያክል ኢትዮጵያ ከኤርትራ ጋር ሰላም የፈጠረች ጊዜ ለጅቡቲ አስደንጋጭ ነበረ። ኢትዮጵያውያኑ ኤርትራ ላይ ወደብ ካገኙ ጥለውኝ ይሄዳሉ ነው በቅርብ ጊዜ የመጣባት ስጋት። በመሆኑም ስደተኞችን የማባረር እቅዱ ትርጉም ሌላ ወደብ አታማትር፣ እዚሁ ቆይልኝ፣ ካማተርክ ግን እኔ ደግሞ ያለችኝን ዱላ እወረውራለሁ የሚል ነው። ይህን ዱላ ትወረውራለች ወይ የሚለውን ግን የምናይ ይሆናል። ከተወረወረ ግን ለሁለቱም ሀገራት ጎጂ እንጂ የሚጠቅም የፖሊሲ ሽፍት አይደለም ብለዋል። በእርግጥም የተወሰኑ በየመንገዱ የምታገኛቸው ምስኪኖች ከመንገድ ለቃቅማ ልታስወጣ ትችላለች። የኢትዮጵያን ግብረ መልስ ለመመዘንና ለማየት የሚደረግ ማስፈራሪያንም ይመስለኝ። ሆኖም ከኢትዮጵያ በኩል ይፋ የሆነ ግብረ መልስ እስካሁን አልተሰማም ሲሉም ይናገራሉ። በአዲስ አበባ ዩኒቨርሲቲ የማህበረሰብ ሳይኮሎጂ መምህርና የፍልሰትና የስደት ጥናት ማዕከል አስተባባሪ የሆኑት ዶክተር አበባው ምናዬ ሲቀጥሉ ጅቡቲ ወደ ተግባር ከተሸጋገረች ከዚህ በኩል የሚገጥማት ግብረ መልስ ምን ሊሆን እንደሚችል አናውቀውም። ጅቡቲ ወደ እርምጃ ብትገባ ጉዳቱ ምን ሊሆንባት ይችላል? ቀጣዩ ጥያቄ ነው። ይህ ዕቅድ ከማስፈራራት አልፎ ቀጥታ ወደ እርምጃ የሚለወጥ ከሆነ ያልተጠበቀ ጉዳት ነው የሚያስከትለው። ጅቡቲም ትልቅ ችግር ውስጥ ትወድቃለች። አንደኛ ያቺ ሀገር ሰራተኛ የላትም። በብዛት የሚሰሩት የኛ ሰዎች ናቸው። ስለዚህ በሰራተኛ ቁጥር በኩል የምትጎዳ ይሆናል። ሁለተኛው ደግሞ ኢትዮጵያ አጸፋ እርምጃ ብትወስድ የሚለው መታሰብም አለበት። ጅቡቲ የውሃና መብራት አገልግሎት የምታገኘው ከኢትዮጵያ ነው። የጫት ምርትም ከኢትዮጵያ በገፍ ወደ ጅቡቲ ይገባል። ሀገሪቷ በኢትዮጵያ ወደብ ኪራይ ገቢ ላይ በእጅጉ ጥገኛ ናት። የጅቡቲ ዜጎች ድሬዳዋ ድረስ እንደፈለጉ ይመላለሳሉ፣ ይገባሉ፣ ይወጣሉ፣ ይኖራሉ። እነዚህን ጥቅሞች እያገኘች የኢትዮጵያን ዜጎች ላስወጣ ማለቷ ለማስፈራራት ነው እንጂ የሚተገበር የፖሊሲ ቅያሬ አይመስልም ባይ ናቸው። እነዚህን ጥቅሞች ወደ ጎን አድርጋ ለምን እንደዛ እንዳሰበች ሊገባኝ አልቻለም የሚሉት ዶክተር አበባው የሚታሰብ ነገር አይደለም። እቅዷን ብትተገብረው እኛም እንጎዳለን፣ በበልጥ ግን ጅቡቲ ላይ የሚያስከትለው መዘዝ የበለጠ ነው ብለዋል። ባለሙያው በሰጡት ምክር ሀሳብ በጅቡቲ ከ250 እስከ 300 ሺህ ኢትዮጵያ እንደሚኖር ይገመታል። ይህ ማለት ደግሞ ከጅቡቲ ህዝብ 1/5 ያክል እንደማለት ነው። ከዚህ ውስጥ አብዛኛውን የማጓጓዝ አቅም ከየት ታመጣለች? ስደተኛ ከመደንገጥ ይልቅ ይህን ሁሉ ሰው እንዴት በተደራጀ መልኩ ከሀገር ሊያስወጡት እንደሚችሉ ማየት ነው የሚሻለው። በጅቡቲ አቅም ስደተኛውን እንዴት አድርገው ነው አደራጅተው ወደ ሀገር ሊመልሱት የሚችሉት? የኢትዮጵያ መንግስት ይህ እቅድ ጉዳት ስለሚያስከትል ከጅቡቲ መንግስት ጋር መወያየት አለበት ሲሉም ሞግተዋል። እንደ ዶክተር አበባው ከሆነ ይህ ፖለቲካዊ ምላሽ ነው፣ ጂኦፖለቲካዊ ነው፣ መፍትሄውም ውይይት ነው። ከኢትዮጵያ በኩል ግፊት ቢደረግ ጅቡቲ እቅዷን ዳግም የሚታጥን ይመስለኛል። ቁጭ ብሎ መወያየትም እጅግ አስፈላጊ ነው ሲሉ ምክረ ሀሳብ ለግሰዋል። ለሁሉም መዘጋጀት መልካም ነው የሚሉት እኚህ ምሁር፣ ስደተኛው ደግሞ መንግስት የሚሰጠውን አቅጣጫ ተከትሎ ሰነዱን እያዘጋጀ የሚሆኑትን ነገሮች መጠባበቅ አለበት። የጅቡቲ መንግስት ጨክኖ ይህን እርምጃ የሚወስድ ከሆነ ኢትዮጵያ ብዛት ያለውን ተመላሽ ስደተኛ ለመቀበልም መዘጋጀት አለባት ባይ ናቸው። በኤክስ ገጾች ለብዙዎች መነጋገር የሆነ መረጃ ከወደ ኤርትራ በተለይም ከወደ አሰብ ወደ በኩል ወጥተዋል። መረጃዎች እንደሚያሳዩት ከሆነ የኤርትራ መንግስት መካከለኛና ዝቅተኛ የተባሉ እንደዚሁም ጥቂት የፖለቲካ አመራሮች ከበርካታ ዓመታት በኋላ በአሰብ ጉብኝት ማድረጋቸው ተሰምተዋል። እነዚህ ከበርካታ ዓመታት በኋላ ከአስመራ 2 ቀን እንደዚህም 2 ሌሊት በመኪና ተጉዘው አሰብ ወደብ ተገኙ የተባሉት የኤርትራ መንግስት ካድሬዎች ከ1991 እስከ 1994 በቀጠለ የኢትዮ ኤርትራ ጦርነት ጊዜ በምስራቁ በኩል ተከፍቶ የነበረው ቡሬ የሚሰኘውን የጦር ግንባር እንደጎበኙ ተሰምተዋል። 34 ዓመታት እንዳስቆጠረ የሚነገርለትና ይህ በቡሬ ግንባር የሚገኘው የኤርትራ መንግስትን የጦር ግንባር እንደጎበኙ የተነገረላቸው እኚህ የኤርትራ መንግስት የካቢኔ አባላት አሰብ ወደብን በተመለከተ የኤርትራ መንግስት እያካሄደ የሚገኘውን የመጨረሻ የተባለ ዝግጅት
ማመላከቻ ነው ሲሉ የመረጃ ምንጮቹ እየጠቆሙ ይገኛሉ። የኢትዮጵያን የባህር በር ጥያቄ ተከትሎ የመወረር ስጋት አለብኝ በሚል በተደጋጋሚ ጊዜ መግለጫዎችን የሚሰጠው አቋሙን የሚያራምደው ከዚህ ባለፈም ደግሞ ከ60 ዓመት በታች የሆነ የኤርትራ ዜጋ ሁሉ ብሔራዊ ውትድርና አገልግሎት እንዲገባ ጥሪ እንዳደረገ የሚነገርለት የኤርትራ መንግስት በአሰብ ወደብ በኩል ወታደራዊ ዝግጅቶችን እያካሄደ እንደሚገኝ መረጃዎች እየጠቆሙ ነው። ወደ መጨረሻ ጉዳያችን እናምራችሁ። ተቀማጭነቱ ካሊፎርኒያ የሆነው የአሜሪካ ሮያል ኮፊ ኩባንያ በቅርቡ አዲስ አበባ ውስጥ አዲሱን ቢሮን ከፍቷል ተብሏል። ይህ ኩባንያ አዲስ አበባ ውስጥ ቢሮን የከፈተው የኢትዮጵያን ቡና ገዝቶ ወደ አሜሪካ በማስገባት ቀዳሚው የአሜሪካ ኩባንያ ለመሆን በማሰብ እንደሆነ አስታውቋል። የቢሮ መከፈት ኩባንያው በአገሪቱ ተለዋጭ ቡና ገበያ ራሱን በቀላሉ ለማዛመድና ከአነስተኛ ቡና አምራች አርሶ አደሮች ጋር የቅርብ ግንኙነት ለማድረግ እንደሚያስችለውም በአሰራጨው መግለጫ ላይ ነው የጠቀሰው። የአዲስ አበባ ቢሮን በበላይነት የሚመሩት ላለፉት 10 ዓመታት የኩባንያው ባልደረባ የሆኑት ኢትዮጵያዊ ኃይለ ኢየሱስ አንዱዓለም ስለመሆናቸው ነው የተሰማው። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።